ዘንድሮ በሚካሄደው 7ኛ ጠቅላላ ምርጫ የተለያዩ የፖለቲካ ፓርቲዎች እየተሳተፉ ይገኛሉ። ከፓርቲዎቹ አንዱ የሆነው ትብብር ለኢትዮጵያ አንድነት በምርጫ ሂደት ውስጥ ከእጩ ምዝገባ ጀምሮ አጋጥሞኛል ያላቸውን ችግሮች አቅርቧል። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ምርጫ ክልል የትብብራችንን እጩ የክልሉ የብልጽግና ካድሬ በቦታው ማለት ነው የአዲስ አበባ ፖሊስና ደህንነቶች በመተባበር ከእጩነት እንዲለቅ ወይም ምርጫ ክልል እንዲቀይር ለዚያም የስልጣን ዳረጎት እንደሚሰጧቸው በማግባባት ያን ካልፈጸሙ በህይወት መወራረድ እንደሆነ ዛቻ ተፈጽሞባቸዋል። ትብብር ለኢትዮጵያ አንድነት በምርጫ ሂደት አጋጥሞኛል ያላቸውን ችግሮች በተመለከተ ማብራሪያ የሰጡት የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊና የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አቶ መለሰ አለሙ ትብብሩን ጨምሮ የተለያዩ የፖለቲካ ፓርቲዎች በምርጫ ሂደት ውስጥ እየገጠማቸው ያለውን ችግር ለመቅረፍ ሁሉም ፓርቲዎችን በተመለከተ የፖለቲካ ፓርቲዎች የጋራ ምክር ቤት በኩል አቤቱታውን ለመፍታት እየተሰራ እንዳለ አንስተዋል። በአገሪቱ ባሉ በርካታ ኦልሞስት ከ80 በመቶ በላይ ዞኖች እና ከተማ አስተዳደሮች ላይ የፖለቲካ ፓርቲዎች የጋራ ምክር ቤት ተደራጅቷል። እንደዚሁም በዚሁ ደረጃ የወረዳ ወይም ደግሞ ወደ ምርጫ ክልል የቀረቡ የጋራ ምክር ቤቶች ተደራጅተዋል። በእነዚህ የጋራ ምክር ቤቶች የፖለቲካ ፓርቲዎች እየተሳተፉ ናቸው። ይሄ የሚያሳየው በምርጫ ዴሞክራሲም የፖለቲካ ፓርቲዎች ተሳትፎ እጅግ በጣም ይላቀ ነው። በዚህ ሂደት የሚያጋጥማቸውን ችግሮች በነጻነት ያቀርባሉ፣ በማስረጃ ያቀርባሉ። በነጻነት አቅርበው በማስረጃ አቅርበው እንዲፈቱ ማድረግ ችለዋል ማለት ነው። ለዚህ ደግሞ ገዢ ፓርቲም የዚሁ አካል ሆኖ ይሄ እንዲፈታላቸው የፖለቲካ ምህዳሩ እንዲሰፋላቸው በማድረግ በኩል የበኩሉን ድርሻ በዚሁ ምክር ቤቶች በመሳተፍ ዋና አስፈጻሚ ሆኖ እየሰራ እንዳለ ማለት አንዳንድ ጊዜ እኔም የዛ ምክር ቤት አባል ስለሆንኩ ጉዳይ ፈጻሚ እስክመስል ድረስ የፖለቲካ ፓርቲዎችን ጉዳይ አብዛኛውን ጊዜ የሚወስደው እነሱ የሚያጋጥማቸውን ችግሮች እየፈቱ መሄድና ከነሱ ጋራ ውይይት እያደረጉ አስቻይ የምህዳር እንዲፈጠር ማድረግ ነው። አሉ የሚባሉ ችግሮችን በማስረጃ እስከመጣ ድረስ ያንን ማስረጃ እስካገኘን ድረስ የትኛውም አካል ይሁን የትኛው ያ እንዲፈታ እያደረጉ ናቸው። የምርጫው ሂደት ጤናማነትን ለማረጋገጥ ብልጽግና ፓርቲ ትልቅ ኃላፊነት እንዳለው ያነሱት አቶ መለሰ አለሙ ምርጫው ነጻ፣ ፍትሐዊና ተአማኒ እንዲሆን እየተሰራ እንዳለም አብራርተዋል። በአሁኑ ወቅት ትብብሩን ጨምሮ በተለያዩ ፓርቲዎች የሚቀርቡ ቅሬታዎችን እየተፈታ እንዳለም በሂደት ላይ ያሉ መኖራቸውንም ተናግረዋል። የፖለቲካ ፓርቲዎች የሚያቀርቡትን በየደረጃው በየምክር ቤቶቹ ይመጡትን በዚህ ሳምንት ብቻ 69 ኬዞች መጥተዋል። በእነዚህ ምክር ቤቶች ውስጥ ከ69ኙ 60ዎቹ ተፈተዋል። 9 በሂደት ላይ ነው ያለው። ይሄ በየሳምንቱ በምናደርገው ክትትል የምናገኘው መረጃ ነው። ይሄ የጋራ ምክር ቤቶቹ መረጃ ነው፣ በየደረጃው ያሉት ማለት ነው። በዚህ ደረጃ የሚያጋጥሙ ችግሮችን እየፈታን ነው እየሄድን ያለ ነው። ስለዚህ ከዚህ አንፃር በዚህ ሂደት ውስጥ የተሳተፉት የኛ የብልጽግና ፓርቲ መዋቅር አካላት ተገቢው እርምጃ ይወሰድባቸዋል። ከማሰናበት የተለያዩ ይሄ በምርጫው ሂደት የሚያጋጥሙ ችግሮችን ለመፍታት የሚደረጉ ጥረቶች ናቸው። ትብብር ለኢትዮጵያ አንድነት የተነሳው ሌላኛው አቤቱታ ደግሞ የሚከተለው ነው። በአማራ ክልል ያሉ አስፈጻሚዎች ብልጽግና ቢያሸንፍም ባያሸንፍም አሸንፏል ብላችሁ ታውጃላችሁ፣ ለዚያም ዳረጎት አላችሁ በሚል እንደተዋከቡ መረጃዎች ደርሰውናል። ለዚህ ለተነሳው አቤቱታ የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ተከታዩ ምላሽ ሰጥተዋል። ሁሉም ቦታ አልጋ በአልጋ ነው ተብሎ ሊወሰድ አይችልም። ለነሱም አልጋ በአልጋ አይደለም፣ ለኛም አልጋ በአልጋ አይደለም። እኛም በአንዳንድ የፖለቲካ ፓርቲ አመራሮችና አባላት የሚያጋጥሙን ችግሮች እጅግ በጣም ብዙ ናቸው። ምክንያቱም በአንድ በኩል እነዚህ ያስቀመጥናቸው ሁለት ግቦች ተግባራዊ ለማድረግ በመናደርገው ጥረት፣ በሌላ በኩል ደግሞ ወንጀል ሲፈጸም በሂደቱ ሲደናቀፍ እና የመምረጥ የሚፈልግ ህዝብ የምርጫ እድል ሲያጣ ማየት በጣም ከባድ የሆኑ ችግሮች ያጋጥሙናል። ስለዚህ እነዚህን ችግሮች ሲያጋጥሙን እኛም ችለን ዋጥ አድርገን
ለዲሞክራሲ የሚከፈል ዋጋ ስለሆነ ስለዚህ በእነዚህ በጋራ ምክር ቤቶችና በተናጠል ችግሮች እንዲፈቱ በማድረግ የሚያጋጥሙ ችግሮችን እየቀረፍን እየሄድን ያለ ነው። በእኛ በኩልም ደግሞ እንደዚሁ እነሱ የሚያቀርቧቸው ችግሮች አሉ። እነዚህን ችግሮች በሚመለከት የመጀመሪያው እኛ ራሳችን በራሳችን በተደራሽ አደረጃጀቶቻችን በኩል ተገቢውን መረጃ አግኝተን እርምጃ እንወስዳለን። የመጀመሪያው የፖለቲካ ፓርቲዎች እስኪጠቁሙን እስኪገፉን ድረስ አንጠብቅም። ምክንያቱም የሂደቱን ጤናማነት አንዱ ግብ ስለሆነ የዲሞክራሲ ግብ ስለሆነ ያንን ግብ ለማሳካት የሚያስችል የውስጥ አሰራራችን ተጠቅመን ራሳችንን ገቨርን እናደርጋለን። በአባሎቻችን ላይ እርምጃ እንወስዳለን። የፖለቲካ ፓርቲዎች የየራሳቸው የፖሊሲ ልዩነቶች ቢኖሩም በሀገራዊ ጉዳዮች ላይ ከምርጫው ባለፈ ተግባብተው ተነጋግረው እየሰሩ እንዳለ ያነሱት ኃላፊው፣ ነገር ግን ከሰላማዊ አውድ ውጪ ያልተገቡ መልእክቶችን የሚያስተላልፉ ፖለቲካ ፓርቲዎች መኖራቸውንም ተናግረዋል። ይሄ አውድ ተፈጥሮ እያለም ጭምር አንዳንድ የፖለቲካ ፓርቲዎች በማህበራዊ ሚዲያም በተለያዩ ሚዲያዎች የተፈጠረውን አክሰስ እና ምህዳሩን ተጠቅመው የሚያስተላልፏቸው መልእክቶች ሚዛናዊነት የሚጎላቸው ናቸው። ለምሳሌ በዚህ ሰፊ ሀገር የሚያጋጥሙት ችግሮችን የሚፈታበት ስርዓት እያለ በዚያ ስርዓት ከመጠቀም ይልቅ ያንን ችግር አግዝፎ አውጥቶ ሂደቱን በማጠልሸት የሚረኩ የሚመስላቸው ጥቂት ፓርቲዎችም አሉ። እነዚህ ከእንደነዚህ አይነት ድርጊት ተቆጥበው ለምርጫ ዲሞክራሲያችን አዎንታዊ ሚና እንዲጫወቱ በእነዚያ በነበሩን መድረኮች ላይ እየተወያየን እየተነጋገርን ከዚያም እንዲመለሱ አለፍ ስልም ደግሞ እያወያየናቸው ችግርም ካለ እንዲያስረዱ ማስረጃ እንዲያቀርቡ ብዙ ጥረት እያደረግን እንገኛለን።